ቤተሰቦቼ እንደ ህልማቸው ኢየሩሳሌምን እንዲሳለሙ እፈልጋለሁ ስትሉን ለነበራችሁ መልካም ዜና በኢየሩሳሌም ቅዱሳን ቦታዎችን በማስጎብኘት በብዙዎች የተመሰገነው መታደል አስጎብኝና የጉዞ ወኪል አሁን ደግሞ ለፊታችን የጌታ ኢየሱስ ክርስቶስ የልደት በዓል ወደ ኢየሩሳሌም ለመጓዝ ቀጠሮ ይዟል። ጌታ ኢየሱስ ክርስቶስ ከተወለደበት ከቤተልሔም እስከ ጎልጎታ ከገዳመ ቆሮንቶስ እስከ ገሊላ ባህር ከዮርዳኖስ እስከ ጌቴሴማኒና የታቦር ተራራን ጨምሮ ሌሎችም በርካታ ቅዱሳን ቦታዎችን እንጎበኛለን። እናትና አባት ለሚልኩና ጥንድ ሆነው ለሚመጡ ልዩ ቅናሽ አለን። ውስን ቦታ ስለቀረን አሁኑኑ ቦታ ያዙ። ለተጨማሪ መረጃና ለምዝገባ በ0964 08 08 08 ወይም በ0912 64 10 00 ላይ ሃሎ ይበሉን። መታደል አስጎብኝና የጉዞ ወኪል። ተናስተልን ክብራትና ክብራን የዩቲዩብ ቻናል ቤተሰቦች የሰዓቱን አጫጭር መረጃዎች ይዤ ቀርብ ያለው በዚህ ሰዓት የመረጃ ጊዜ ከማስደምጣችሁ መረጃዎች መካከል በኢትዮጵያ አዲስ አይነት በሽታ መገኘቱ ተሰምቷል። ይህም በሽታ በተመለከተ የኢትዮጵያ የህብረተሰብ ጤና ኢንስቲትዩት ከጤና ሚኒስቴር ጋር በጋራ በመሆን አስቸኳይ መግለጫ ሰጥተዋል። ምን አሉ በመግለጫቸው? በሽታው ምን አይነት ነው? የት አካባቢ ተከስቷል? እስካሁን ምን ያህል ሰዎችን አጥቅቷል? በዝርዝር የምታደምጡት መረጃ ይኖራል። በሌላ በኩል የባህር በር መዳረሻ እንፈልጋለን ያሉት የኡጋንዳው ፕሬዝዳንት ዩዌሪ ሙሴቬኒ ከዚህ በኋላ ምንም አይነት ማለሳለስ አይኖርም ሲሉ ለጎረቤታቸው ኬንያ የባህር በር መተላለፊያ እንድትሰጣቸው ማሳሰቢያ ሰጥተዋል። ይህንን ተከትሎም የሀገሪቱን ጦር የሚመራውና የዩዌሪ ሙሴቬኒ ልጅም ለኬንያ ጥብቅ ማስጠንቀቂያ በድጋሚ መስጠቱ ተመልክቷል። ታደምጡታላችሁ። በሌላ በኩል ህዝባዊ ወያነ ሓርነት ትግራይ ህወሓት የቅርብ ወዳጅ እንደሆነ የሚገለጽለት ፕሮፌሰር አሌክስ ዲዋል የህወሓትና የኤርትራ ጥምረትን በተመለከተ የገለጸበት መንገድ በርካቶችን አስገርሟል። ኢትዮጵያና ኤርትራም ወደ ውጊያ አይገቡም ሲሉ የጠቅላይ ሚኒስትሩ አማካሪ አቶ ጌታቸው ረዳ መናገራቸውም እንዲሁ ሌላኛው የመገናኛ ብዙሃን አብይ ርዕስ ሆኗል። በዝርዝር ሁሉንም መረጃዎች ታደምጧላችሁ። በሌላ በኩል ቢቢሲ በትራምፕ ላይ በሰራው ሐሰተኛ ዘገባ ምክንያት ትራምፕ $1 ቢሊዮን አሜሪካን ዶላር ክስ ሊከፍቱበት እንደሆነ ገልጸዋል። ይህንን በተመለከተም እየተሰማ ያለው መረጃ አስገራሚ ነው። የምታደምጡት ሌላኛው መረጃ ነው። እስከ ፍጻሜው ቆዩ። ዝርዝር መረጃውን አድምጡ ግብዣዬ ነው። ወደ መረጃዎቹ አለፍኩ። አብረን እንከታተለው። በቀድሚያም ኢትዮጵያ የባህር በር ጥያቄ ባነሳችበትና ለኤርትራ ማሳሰቢያ በሰጠችበት በአሁኑ ሰዓት የኡጋንዳው ፕሬዝዳንት ዩዌሪ ሙሴቬኒ በተመሳሳይ የባህር በር ጥያቄ ለኬንያ ማንሳታቸው ሲዘገብ የኡጋንዳው ፕሬዝዳንት በህንድ ውቅያኖስ ጉዳይ ኬንያን በጥብቅ አስጠንቅቀዋል። ሙሴቬኒ የባህር በር የሌላቸው ሀገራት ከእንግዲህ ዝም የሚሉበት መንገድ የለም በማለት አስጠንቅቀው እንደነበር ይታወቃል። ይህንን ተከትሎ ታዲያም በዛሬው ዕለት የኡጋንዳው ፕሬዝዳንት የመጀመሪያ ልጅና የሀገሪቱ ጦር መሪ ጀነራል ሙሁዚ የአባቱን አስተያየት በማስተጋባት ዩጋንዳ የህንድ ውቅያኖስ ተደራሽ ሊሆንላት እንደሚገባ አስረግጦ ገልጾ ኬንያ በፍጥነት የባህር በር ለኡጋንዳ ለመስጠት ማሰብ አለባት ብለዋል። ኬንያ በፍጥነት የህንድ ውቅያኖስ መተላለፊያን ተደራሽ ልታደርግልን ይገባል ያሉት ሙሁዚ ይህንን ይገባናል ጥያቄ አለማስከበር ወደፊት ትልቅ ችግር ሊፈጥር ይገባል። ከባህር ተቆራርጠን እስካሁን ቆየን፣ ከዚህ በኋላ ግን አይሆንም ሲሉ ተናግረዋል። ዩጋንዳ ያለ ባህር በር ለረጅም ጊዜ ተዘግታ መቆየቷን ያነሱት ጀነራሉ የባህር በር ጉዳይ የንግድ ብቻ ሳይሆን የብሔራዊ መብትና ሉዓላዊ ጉዳይ መሆኑን በአጽንኦት እናሳስባለን ብለዋል። አባቴ ከፈቀደልኝ ወይም የሀገሪቱ ፕሬዝዳንት ከፈቀደልኝ በኬንያ ላይ ውጊያ ልጀምርም እችላለሁ ሲሉ የተለመደ አወዛጋቢ አስተያየታቸውንም ሰጥተዋል። ይህ በዚህ እንዳለ ኢትዮጵያና ኤርትራ ወደ ጦርነት አይገቡም ሲሉ አቶ ጌታቸው ረዳ መግለጻቸው ተሰምቷል። የቀድሞው የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት እንዲሁም በአሁኑ ወቅት የጠቅላይ ሚኒስትር ዶክተር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር የሆኑት አቶ ጌታቸው ረዳ በትናንትናው ዕለት በለንደን ከቀድሞው የአልጀዚራ ጋዜጠኛ ማህዲ ሐሰን ጋር ባደረጉት ቃለ ምልልስ በኢትዮጵያና ኤርትራ መካከል ጦርነት ሊኖር እንደማይችል ጠቅሰው ይህም ሁለቱ ሀገራት ግጭቱን የሚያስከትለውን መስቀል
ምስቅልቅል ስለሚገነዘቡ ነው ያሉ ሲሆን ከጊዜ ወደ ጊዜ እየተባባሰ ያለውን የሁለቱን ሀገራት ውጥረት በሚመለከት ሁለቱም ሀገራት ወታደራዊ ዝግጅቶችን እያደረጉ መሆኑን የሚገልጹ ዘገባዎችን ሲወጡ መቆየታቸው የሚታወስ ነው። በሌላ በኩል የህዝባዊ ወያኔ ሓርነት ትግራይ ህወሓት ሰዎች ከኤርትራ መንግስት ጋር የሚያደርጉት ትብብር የጥንቸልና የኮብራን በአንድ ገበታ ላይ የማቅረብ ያክል አደገኛ እርምጃ መሆኑን የህወሓት ጥብቅ ወዳጅ የሆኑት ፕሮፌሰር አሌክስ ዲዋል መናገራቸው የተሰማ ሲሆን ፕሮፌሰሩም በዚሁ መግለጫቸው ላይ እንዳሉት ከሆነ ከኤርትራው ፕሬዝዳንት ኢሳያስ አፈወርቂ ጋር የህዝባዊ ወያኔ ሓርነት ትግራይ ህወሓት ኃይሎች ውል ለማሰር የሚያደርጉት ሙከራ ጥንቸልና ኮብራ እባብን በአንድ ላይ የማድረግ ያክል እጅግ አደገኛ ሙከራ መሆኑን ጠቅሰው ውጤቱም ምን እንደሚሆን አስቀድመን እናውቃለን፣ ማን እንደሚወጥ ማን ሊዋጥ እንደሚችልም እናውቃለን ሲሉ የህወሓትን ሰሞነኛ እንቅስቃሴ መቃወማቸውን በይፋ ገልጸዋል። ከዚህ ጋር በተያያዘ የህወሓት ጦር አዛዦችና ከኤርትራ የፖለቲካ መሪዎች ጋር በስፋት የሚታየው አክቲቪስት አወል ሰኢድ ኤርትራ አዲስ አበባን በሚሳኤል ወደ አመድነት ትቀይራለች ሲል መናገሩ የተዘገበ ሲሆን በህወሓትና በኤርትራ መንግስት መካከል ባለው ትብብር ውስጥ በሚዲያው ዘርፍ ትልቅ ሚና የሚጫወተው ይሄው ኤርትራዊ አክቲቪስት የኢትዮጵያ መንግስት ትግራይ ላይ ጦርነት ከከፈተ ኤርትራም ምላሹን አዲስ አበባ ላይ በሚሳኤልና በድሮን ታደርገዋለች ሲል በኢትዮጵያ ላይ የዛተ ሲሆን በዚህም የአክቲቪስቱን መግለጫ ኤርትራ ከኢትዮጵያውያን ጋር የምታደርገውን የትብብር ጥረት ላይ ጫና እንደሚፈጥር የተገነዘቡ የኤርትራ አክቲቪስቶች መገናኛ ብዙሃንም ለኤርትራ መንግስት ባስተላለፉት መልእክት በኤርትራ ህዝብና በኤርትራ መከላከያ ስም ይህንን እንዲናገር ለግለሰቡ ማንሰልጣን ሰጠው። ኤርትራ መንግስትም የአወል ሰኢድን ንግግር የሚያስከትለውን አደጋ ለምን ሳይቆጣጠር ቀረ የሚሉ ጥያቄዎችን በሰፊው በማንሳት ላይ መሆናቸው ሲዘገብ የጦርነት ዝግጅቱና ትንኮሳው ግን አሁንም ከኤርትራ በኩል እንደቀጠለ የሚያሳይ ሆኖ ቀጥሏል። በሌላ ዜና በኢትዮጵያ በደቡብ ኢትዮጵያ ክልል አዲስ በሽታ መከሰቱ ተሰማ። የኢትዮጵያ የህብረተሰብ ጤና ኢንስቲትዩት በወጣው መግለጫ እንዳስታወቀው ሄሞራጂክ ፊቨር የተሰኘ በሽታ መከሰቱን ገልጿል። በአሁኑ ወቅት በደቡብ ኢትዮጵያ ክልል በጅንጋ ከተማ ምንነቱ በመረጋገጥ ላይ ያለ የሄሞራጂክ ፊቨር በሽታ መከሰቱን የቅኝት መረጃዎች አመላክተዋል ሲል ነው የጤና ሚኒስቴር ባወጣው መግለጫ አስታወቀው። እስካሁንም ድረስ 8 ሰዎች በበሽታው በተጠረጠሩ መሆኑን ስለመታወቁ ነው ሚኒስትሩ ከኢትዮጵያ የህብረተሰብ ጤና ኢንስቲትዩት ጋር በጋራ በመሆን በሰጠው መግለጫ ይፋ ያደረገው። በዚህም መሰረት የጤና ሚኒስቴር ከኢትዮጵያ የህብረተሰብ ጤና ኢንስቲትዩትና ከክልሉ ጤና ቢሮ ጋር በጋራ በመሆን በደቡብ ኢትዮጵያ ክልል የተመዘገበውን ይህንን የበሽታ መንስኤ ለማወቅ እና ተጨማሪ ስርጭቶችን ለመግታት እንዲሁም ለመቆጣጠር ፈጣን ምላሽ ሰጪ ቡድን ወደ ቦታው አሰማርቷልም ብለዋል። በዚህ የመስክ ግምገማ ላይም የላብራቶሪ ምርመራዎች የተከናወኑ መሆኑ የተገለጸ ሲሆን በተጨማሪም የማህበረሰብ ቅኝት፣ የንክኪ ልየታ፣ የቤት ለቤት ልየታ እንዲሁም የህክምና አገልግሎት አሰጣጥን እያጠናከርኩ ነው ብለዋል። በመሆኑም መላው ህብረተሰብና የሚመለከታቸው ባለድርሻ አካላት ሚኒስቴር መስሪያ ቤቶችና ሌላ ተጨማሪ መግለጫ እስከሚሰጥ ድረስ በሽታውን ለመከላከል የሚከተሉትን ምክር ሀሳቦችና ጥንቃቄዎች ተግባራዊ እንድታደርጉ ሲል አሳስቧል። አንደኛም በአፍና አፍንጫ ሌሎችም የሰውነት ክፍሎች የመድማት፣ ትኩሳት፣ ማስቀመጥና ማስመለስ ምልክት ሲኖር ወደ ህክምና ተቋማት በፍጥነት መሄድና በወቅቱ የላብራቶሪ ምርመራ ማድረግ ይገባል ብሏል። ምልክት ከታየበት ማንኛውም ሰው ጋር ንክኪ በሚኖርበት ጊዜ ራስን የመከላከያ ዘዴዎችን መጠቀም፣ ሁልጊዜም እጅን በሳኒታይዘር ወይም በውሃና በሳሙና መታጠብና ማጽዳት፣ ማንኛውም የጤና ተቋም በታካሚዎች ልየታ አካባቢ ልዩ ትኩረት በመስጠት የቫይራል ሄሞራጂክ ፊቨር መሰል በሽታን መለየት፣ መመርመር፣ ማከምና ሪፖርት ማድረግ ያስፈልጋልም ሲል ገልጿል። ሚኒስቴር መስሪያ ቤቱ ተጨማሪ መረጃን ወደ 8335 ወይም በ952 ነጻ የስልክ መስመሮች በመደወል ማግኘት እንደሚቻልም ባወጣው አስቸኳይ መግለጫው ላይ አስታውቋል።
በሌላ ዜና የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ቢቢሲን የመክሰስ ግዴታ አለብኝ ሲሉ አስታወቁ። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ቢቢሲ በፓናሮማ ዘጋቢ ፊልም ላይ የንግግራቸውን ክፍል ስለቆራረጠበት መንገድ ክስ የመመስረት ግዴታ አለብኝ ሲሉ ተናግረዋል። ፕሬዝዳንቱ ከፎክስ ኒውስ ጋር ባደረጉት ቃለ ምልልስ እንደተናገሩት በአውሮፓውያኑ አቆጣጠር ጥር 6 ቀን 2021 ያደረጉትን ንግግር ቆራርጧል፣ እንዲሁም የቀረበበት መንገድም ተመልካችን ሆን ብሎ ያጭበረበረ ነበር ብለዋል። የትራምፕ ጠበቆችም ቢቢሲ ካላስተባበለ ወይም ይቅርታ ካልጠየቀ እንዲሁም ካሳ ካልከፈለ የ1 ቢሊዮን የአሜሪካን ዶላር ክስ እንደሚመሰርቱበት ከጻፉ በኋላ ፕሬዝዳንቱ በጉዳዩ ላይ ሲናገሩ ይህ የመጀመሪያ ነው ተብሏል። የቢቢሲ ቦርድ ሊቀመንበር ሳሚር ሻህ ከዚህ ቀደም በአርትዖቱ ላይ ለተፈጠረው የውሳኔ ስህተት ይቅርታ እጠይቃለሁ ብሏል። ፎክስ ኒውስ ዘ ኢንግራሃም አንግል በተሰኘው ፕሮግራሙ ላይ እንደገለጸው ከሆነ ፕሬዝዳንቱ ክስ በመመስረቱ አቋማቸው ይገፉበት እንደሆነ ተጠይቀው ሲመልሱ እንግዲህ ግዴታ ያለብኝ ይመስለኛል፣ ለምን አላደርገውም? ምክንያቱም ህዝቡን አጭበርብረዋል፣ ያጭበረበሩትንም ህዝብ ደግሞ እንዳጭበረበሩ አምነዋል፣ ስለዚህ ክስ መክፈት አይቀርም ብለዋል። ትራምፕ አክለውም ጥር 6 ቀን ያደረኩትን ንግግር ቀይረውታል። በጣም ምርጥ ንግግር ነበር ያደረኩት፣ በጣም የሰከነ ንግግር ነበር ያደረኩት፣ እነርሱ ግን ጽንፈኛ ንግግር አድርገው ለወጡት ብለዋል። የሰሩትም ስራ የሚገርምና የሚያሳዝን ነው ብለዋል ትራምፕ። በድጋሚ በህጋዊ መስመር መሄዱን ይገፉበት እንደሆነ የተጠየቁት ፕሬዝዳንቱ እንዲህ ያንን ለማድረግ ግዴታ አለብኝ፣ ምክንያቱም ዝም ብለህ መልቀቅ የለብህም፣ ሰዎች ያንን እንዲያደርጉ መፍቀድ የለብህም፣ መብት ሲጣስ ዝም ማለት የለብህም ብለዋል። የፎክስ ኒውስ ቃለ መጠይቅ የተቀረጸው ሰኞ ዕለት ሲሆን ቢቢሲን በሚመለከተው ምላሻቸው በአሜሪካ ውስጥ እስከ ማክሰኞ ምሽት ድረስ አልተላለፈም ነበር። እሁድ ዕለት ቢቢሲ ከትራምፕ ጠበቃዎች ደብዳቤ የደረሰው ሲሆን ደብዳቤውም ቢቢሲ ዘጋቢ ፊልሙን ሙሉ በሙሉ ፍትሃዊ በሆነ መልኩ በአስቸኳይ እንዲያወርድ፣ በይፋ ይቅርታ እንዲጠይቅ፣ ፕሬዝዳንት ትራምፕ ላይም ለደረሰው ጉዳት ተገቢውን ካሳ እንዲከፍል በአስቸኳይ ቢቢሲ ተጠይቋል። ጠበቆቹ በደብዳቤው ላይ እስከ አርብ ድረስ ማለትም እስከ ነገ ድረስ ቀነ ገደብ ያስቀመጡ ሲሆን የተባለው ነገር ካልተፈጸመ ወደ ክስ እንደሚሄዱ አስጠንቅቀዋል። ይህም አይፈጸም ከሆነ አሉ የትራምፕ ጠበቆች የ1 ቢሊዮን አሜሪካን ዶላር ክስ እንደሚመሰርቱ በጣቢያው ላይ ገልጸዋል። ቢቢሲ በተገቢው መንገድ ምላሽ እንደሚሰጥም አስታውቋል። ቢቢሲ በትራምፕ አስተያየት ላይ ምላሽ የጠየቀ ሲሆን ትራምፕ ወደ ዋይት ሃውስ ከተመለሱ በኋላ በሌሎች መገናኛ ብዙሃኖችም ላይ ስለርሳቸው በሰሯቸው ዘገባዎች ላይ የተነሳ ህጋዊ እርምጃ እንደሚወስዱ ዝተው ነበር። ከሲቢኤስ እና ኤቢሲ ጋር የነበራቸው ውዝግብ ከፍተኛ ክፍያ ከተቀበሉ በኋላ ከስምምነት ላይ የደረሱ ሲሆን ኒውዮርክ ታይምስ ላይ ደግሞ ህጋዊ እርምጃ እንደሚወስዱ ዝተዋል። የቢቢሲ የፓናሮማ ዘጋቢ ፊልም የተላለፈው የአሜሪካ ፕሬዝዳንት ምርጫ ከመደረጉ ጥቂት ቀናት ቀደም ብሎ ነበር። ነገር ግን ሾልኮ የወጣ የቢቢሲ ማስታወሻ ባለፈው ሳምንት በዴይሊ ቴሌግራፍ ጋዜጣ ላይ መታተሙን ተከትሎ በከፍተኛ ሁኔታ መነጋገሪያ ሆኗል። በማስታወሻው ውስጥም የቢቢሲ ኤዲቶሪያል ስታንዳርድ ኮሚቴ የቀድሞ ገለልተኛ የውጭ አማካሪ የንግግሩን አንድ ክፍል በጥር 2021 የካፒቶል አመጽን በሚያበረታታ መልኩ ተስተካክሏል የሚል ስጋታቸውን ሰፍሮ ተገኝቷል። ትራምፕ በንግግራቸው ወደ ካፒቶል ሂል እንሄዳለን፣ እንዲሁም ጀግና ሴናተሮቻችንና የኮንግረስ አባላቶቻችንን እንደግፋለን ብለዋል። ይሁን እንጂ ፓናሮማም በዘጋቢ ፊልሙ ላይ ያስተላለፈው ወደ ካፒቶል ሂል እንሄዳለን፣ እንዲሁም እዚያ ከናንተ ጋር ነኝ፣ እንታገላለን፣ ታይቶ በማይታወቅ መልኩ እንታገላለን በሚል ቆራርጦ ገጣጥሞታል። እንታገላለን ወይም ትግል የሚለው ቃል በዚህ ንግግራቸው ወቅት ከ20 ጊዜ በላይ ሆን ብሎ ደጋግሞታል። የፓናሮማ ዘጋቢ ፊልም ያስነሳው ቅሬታ ዋና ዳይሬክተሩን ቲም ዴቪን እንዲሁም የዜና ክፍሎች ኃላፊ ዴብራ ተርነርን እንዲለቁ አስገድዷል። ይህ ጉዳይ ሾልኮ መውጣቱን ተከትሎ ከኃላፊነት ከለቀቁት አመራሮች አንዱ የሆኑት የቢቢሲ ኒውስ ዋና ስራ አስፈጻሚ ዴብራ ተርነር መገናኛ ብዙሃኑ
ተቋማዊ መድሎ የለበትም ሲሉ አስተባብለዋል። የቢቢሲ ዋና ዳይሬክተር ቲም ዴቪን ከዚሁ ጋር በተያያዘ ኃላፊነታቸውን ለቀዋል። ሁለቱ አመራሮች እሁድ ዕለት እንደሚለቁ ያስታወቁት የእንግሊዙ ዘ ቴሌግራፍ ጋዜጣ ሾልኮ የወጣ የቢቢሲ የውስጥ ማስታወሻን በማጣቀስ ያወጣውን ዘገባ ተከትሎ ጫና ከተፈጠረባቸው በኋላ ነው። ማስታወሻው የቢቢሲ ኤዲቶሪያል ስታንዳርድ ኮሚቴ ገለልተኛ የውጭ አማካሪ በነበረው ማይክል ፔስኮት የተዘጋጀ እንደነበር ተመልክቷል። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ናቸው። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። ዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር፣ በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ። ቤተሰቦቼ እንደ ህልማቸው ኢየሩሳሌምን እንዲሳለሙ እፈልጋለሁ ስትሉን ለነበራችሁ መልካም ዜና። በኢየሩሳሌም ቅዱሳን ቦታዎችን በማስጎብኘት በብዙዎች የተመሰገነው መታደል አስጎብኝና የጉዞ ወኪል አሁን ደግሞ ለፊታችን የጌታ ኢየሱስ ክርስቶስ የልደት በዓል ወደ ኢየሩሳሌም ለመጓዝ ቀጠሮ ይዟል። ጌታ ኢየሱስ ክርስቶስ ከተወለደበት ከቤተልሔም እስከ ጎልጎታ፣ ከገዳመ ቆሮንቶስ እስከ ገሊላ ባህር፣ ከዮርዳኖስ እስከ ጌቴሴማኒና የታቦር ተራራን ጨምሮ ሌሎችም በርካታ ቅዱሳን ቦታዎችን እንጎበኛለን። እናትና አባት ለሚልኩና ጥንድ ሆነው ለሚመጡ ልዩ ቅናሽ አለን። ውስን ቦታ ስለቀረን አሁኑኑ ቦታ ያዙ። ለተጨማሪ መረጃና ለምዝገባ በ0964 08 08 08 ወይም በ0912 64 10 00 ላይ ሃሎ ይበሉን። መታደል አስጎብኝና የጉዞ ወኪል